ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 18 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። በራያ ቀጠናዎችና በኮረም ቀጠናዎች የድሮን ድብደባዎች ተፈጽመዋል። በሽሬ ቀጠናም በተመሳሳይ እንዳባጉና ተብሎ የሚጠራው አካባቢ ዛሬ ማለዳ የድሮን ጥቃቶች ተፈጽመዋል። መነሻቸውን ከደብረ ዘይትና ከባህር ዳር ያደረጉ የድሮን ጥቃቶች በህወሓት የግንባር ስምሪት ላይ በሚገኙ ከባድ መሳሪያዎች ላይ ጥቃት መፈጸማቸውን የሚገልጹ የግንባር መረጃዎችን ጨምሮ ወደ መሀል ሀገር ስንመለስ ደግሞ ኦህዴድ ፖለቲካ ራቁቱን እየቀረ መሆኑን የሚያሳዩ በርካታ መረጃዎች እየወጡ ነው የሚገኙት። ከነዚህ መካከል አብሮ መስራት ይቻላል በሚል ከኦህዴድ ጋር እንደዚሁ በፖለቲካዊ መድረክ አብረው እየቆዩ የፓርቲ መሪዎች የኦህዴድ ሰዎች በፖሊስ ቁጥጥር ስር ይዋሉ እያሉ ጥሪ እያቀረቡ ይገኛሉ። ይሄ ከፍተኛ መነጋገሪያ ከሆኑና ሰሞኑን በምክክር ኮሚሽኑ በነበሩ ሂደቶች ኦህዴድ ራቁቱን የቀረበትና ኦህዴድ ብልጽግና የፖለቲካ ዓላማውና ፍላጎቱ ሌሎችንም መጠቅለል ሌሎችን መሰልቀጥ መሆኑን በመረዳት በርካታ የምክክር ኮሚሽን ተሳታፊዎች አስተያየቶችንም ልከዋል። ከዚህ ጋር በተያያዘ ያሉ ፖለቲካዊ መረጃዎችን ወደ እናንተ አደርሳለሁ። በወረዳ አስተዳዳሪውን ጨምሮ የገዳ ኮማንዶ አመራሮች ተገድለዋል። ከግንባር መረጃዎቻችን በተጨማሪ የምንመለከታቸው ይሆናሉ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ይጋብዛለሁ። እንግዲህ ባለፉት ቀናት በተለይ የምክክር ኮሚሽኑ ወደ መጠናቀቁ በተቃረበበት ጊዜ የኦህዴድ ሰዎች እና የኦህዴድ ባለስልጣናት ጥጋብና ከልክ ያለፈ ለሌሎቹ የሚያሳዩት ንቀት ምን ታመጣላችሁ የሚለው ድፍረታቸው የብዙዎቹን ኢትዮጵያውያን የፖለቲካ ቁጣ ቀስቅሷል። ቀደም ብሎ ኦህዴድ ብልጽግና ጋር የፖለቲካ ስራዎችን መስራት ይቻላል ብለው አብረው የተጠጉ በተደጋጋሚ መረጃዎች ሲወጡ ሲነገራቸው ያልተገነዘቡ የፓርቲ የፖለቲካ ሰዎች ጭምር አሁን ኦህዴድ ተገልጦልናል እያሉ ይገኛሉ። ኦህዴድ እንግዲህ ከዚህ አንጻር አሁን በፖለቲካ ወደ ማይኖሪቲ ወይም ደግሞ ወደ አናሳ የፖለቲካ ቡድን ተለውጧል። ኦህዴድ የብዙሃን ተወካይ ነኝ እያለ በተደጋጋሚ ቢናገርም በያዘው አቋም ምክንያት ከብዙዎቹ ቀልብ ተባሮ አሁን ወደ አናሳ ፖለቲካ ቡድን ገብቷል። ይህንን እንመለከተዋለን። አብራችሁን ትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ወደ መረጃዎቹ ሲሄድ እንግዲህ መነጋገሪያ ከሆኑ የማህበራዊ ሚዲያ አመሻሹን ጀምሮ ከወጡ መረጃዎች ከተሰራጩ ጽሁፎች መካከል የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር በለጠ ሞላ በፌስቡክ ገጹ ያቀረበው ጥሪና ተማጽኖ እንዲሁም ደግሞ አሳሳቢ ጉዳይ መነጋገሪያ ሆኗል። ይሄ በኦህዴዶች ጭምር በባለስልጣናት ጭምር መነጋገሪያ ሆኗል። በለጠ ሞላ በፌዴራል ፖሊስ ኮሚሽነር ያቀረበው ጥሪም እንደዚሁ ደግሞ የኦህዴድ ሰዎች በፖሊስ ቁጥጥር ስር እንዲውሉ ያስተላለፈው መልእክት የብዙዎቹ መነጋገር ሆኗል። የአማራ ብሔራዊ ንቅናቄ አብን ሊቀመንበር እና የሳይንስና ኢኖቬሽን ሚኒስትር ዶክተር በለጠ ሞላ በምክክር ኮሚሽኑ ውስጥ ተሳታፊ በነበሩ የኦህዴድ ተወካዮች እና የተሳታፊዎች በዚህም አማካሪ ሆነው በምክክር ኮሚሽኑ ተሳታፊ ለነበሩ እና አሁን የጥላቻ ጽሁፎችን እያሰራጩ ነው ባላቸው አካላት ላይ ፖሊስ እርምጃ እንዲወስድ ጥሪ አቅርቧል። በለጠ በይፋዊ የፌስቡክ ገጹ ባሰራጨው ጽሁፍ የተጠቀሱት የኮሚሽኑ ተሳታፊዎች በአማራ ህዝብና በአማራ ልሂቃን ላይ የማያባራ የጥላቻ ትርክት እያሰራጩ መሆኑን በለጠ ገልጾ በእነዚህ ግለሰቦች በአካል ጭምር ለመገሰጽ ለመምከር መሞከሩን እና ጉዳዩ ግን የሚድን እንዳልሆነና እጅግ አሳሳቢ የሆነ ጉዳይ እንደሆነ በፌስቡክ ገጹ ጥሪ አስተላልፏል። የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል እነዚህን አካላት በህግ ቁጥጥር ስር ሊያውል እንደሚገባ በጥሪው አስተላልፏል። በጉዳዩ ላይ የኦሮሞ ልሂቃን ተገቢውን ኃላፊነት ሊወስዱ ይገባል። ለሚናገሯቸው ንግግሮች በሙሉ ኃላፊነት ሊሰማቸው ይገባል። በጉዳዩ ላይ እንግዲህ ከአያይዞም ሁላችሁም ይህን የማታደርጉ ከሆነ በፖሊስ ቁጥጥር ስር የማታውሏቸው ከሆነ ተመሳሳይ ናችሁ፣ ግፉበት፣ የሚሆነውን አብረን እናያለን የሚል እንደዚሁ ተማጽኖ ተስፋ መቁረጥና ብስጭት የተሞላበት መልእክት አስተላልፏል። ሰከን ማለት ይሻላል፣ ሰከን በሉ፣ መሬት የያዙ፣ ይህ ሀገር የሁላችንም ነው ሲል ምሬቱን፣ ማስጠንቀቂያውን፣ ጥሪውን በለጠ አስተላልፏል። ከዚህ ጋር እንግዲህ የተለያዩ መረጃዎችም እንደዚሁ በተለይ ይህንን ሲያደርጉ ነበር ያላቸውን የኦህዴድ የምክክር ተሳታፊዎች የነ ሽመልስ አብዲሳ አማካሪዎች የፌስቡክ ጽሁፎቻቸውን እንደዚሁ በመሰብሰብ በዚሁ ጽሁፉ ስር አጋርቶ ታይቷል። የብዙዎቹ መነጋገሪያ ሆኗል። እንግዲህ በለጠ እና አብን በሰላማዊ የፖለቲካ መድረክ ከኦህዴድ ጋር በመስራት የፖለቲካ ጥቅሞችና መብቶችን ማስከበር ይቻላል በሚልም ጉዞ ጀምረው ነበረ። በዚህም እንግዲህ እሱ ያለበትን ኃላፊነት ጨምሮ በአብይ አህመድ ከፍተኛ የሚኒስተር ቦታዎችን ጭምር ወስደዋል። በዚህ ምክክር ኮሚሽን ላይ ግን ያዩትና የተመለከቱት እጅግ አሳዛኝ እንደሆነባቸው
ቀደም ብሎ ፓርቲያቸው 3 ዙር መግለጫዎችን አውጥቷል። በዚህ ምክክር ላይ ተሳታፊ የነበሩ የአብን ተወካዮች አሁን እሳት ለብሰው እሳት ጎርሰው ነው እየተናገሩ ያሉት። ይህ እንግዲህ ያለውን አጠቃላይ ምክክር ኮሚሽኑ የከሸፈ መሆኑና በምክክር ኮሚሽኑ ውስጥ የኦህዴድ ተወካዮች ለአማራ ሕዝብ ያላቸውን ስር የሰደደ ጥላቻ ፊት ለፊት በማየታቸውና ተደብቆ የነበረውን የስሜታቸውን ፊት ለፊት በመጋፈጣቸው ይህንን እንግዲህ አቋም እየወሰዱ ይመስላሉ። ለማንኛውም እንግዲህ የአማራ ሕዝብ መራራ ትግል እያደረገ ያለው አዲስ አበባ አትገቡም በሚል ሕክምና ከተከለከለበት ካለፉት 5 ዓመታት ጀምሮ ነው። ጉዳዩ እንግዲህ የአንድ ሰው የሁለት ሰው የፖሊስ መስሎ ይታያችሁ የነበራችሁ ሰዎች ይሄ አጠቃላይ የኦህዴድ የፖለቲካ ርዕዮተ ዓለም ነው። የኦህዴድ የፖለቲካ እደግመዋለሁ፣ የኦህዴድ ብልጽግና እንዲሁም ደግሞ በትይዩ ያሉ ያለፉት 50 ዓመታት ትርክት ውጤት ነው። ሶስተኛው ትውልድ ተብሎ የሚጠራው የኦህዴድ ብልጽግና የፖለቲካ ኃይል ከመጀመሪያዎቹ እነ ሌንጮ ጨምሮ በመሃልና አባዱላ ከዛም አሁን የነ ሽመልስ ሶስተኛው ትውልድ ምንም አይነት ምህረት የሌለው ያደገበትን የጥላቻ ፖለቲካ ተግባራዊ ለማድረግ በክልል ደረጃ ከቻይና ጭምር ከሩቅ ምስራቅ ሀገራት ጭምር ከባድ መሳሪያዎችን እየገዛ 1 ሚሊዮን ጦር እናሰለጥናለን በሚል በኢትዮጵያ ውስጥ ላለው አጠቃላይ የበላይነት ይህንን እያደረገ ያለ ኃይል ነው። ይህ ኃይል እንግዲህ በምክክርም በንግግርም በድርድርም በውይይትም የሚቆም ኃይል እንዳልሆነ ራሱ እያሳየ ይገኛል። ከዚህ ጋር በተያያዘ ተሳታፊዎች ደግሞ በኦህዴድ ብልጽግና አካሄድ ላይ የፖለቲካ ባህሪና አጠቃላይ አቋም ላይ ያቀረቧቸው ጠንካራ ትችቶችና የሰጧቸው አስተያየቶችም እንደዚሁ ተጠቃለዋል። በዚህ ላይ እንግዲህ በምክክር መድረክ ላይ የተሳተፉ አካላት እንደገለጹት አንድ በተለይ ከአማራ ክልል የተሳተፉ ተሳታፊ እንደገለጹት የኦህዴድን ስግብግብነት፣ ንቀት፣ የሞራል ዝቅጠት ለሌሎች ኢትዮጵያና ፓርቲዎች ውስጥ ያለውን ንቀትና ፊት ለፊት ማየቴ በጉዳዩ ላይ አፍሬያለሁ ብለዋል። በሌላ በኩል ከደቡብ ኢትዮጵያ አንድ የተወከሉ የምክክር ኮሚሽን ተሳታፊ በተለይ አሁን ይህን ሀገር አንድ አድርጎ ሊመራ የሚችል ኃይል ያስፈልጋል። ለዚህ ሌላው ሊያስብበት ይገባል። ሁሉም በትብብር ሊነሳ ይገባል። እኛ ፊት ለፊት ተመልክተናል። በተለይ እኛ የደቡብ አካባቢ ሰዎች በቁጥርም አናሳ በመሆናችን የሚደርስብንን የቅርብ ጊዜ የመጥፋት አደጋ እንገነዘባለን ሲል ነው የተናገረው። የፓርቲ መሪዎቹና አብይ አህመድ እና ሽመልስ አብዲሳ ከሌሎቹ ኢትዮጵያውያን ጋር ሆነው ህብረ ብሔራዊ ፖለቲካ በፍጹም መምራት እንደማይችሉና ፍላጎቱም እንዲሁም ደግሞ የፖለቲካ ስሪት እንደሌላቸው ተገንዝቤያለሁ ያሉት ደግሞ ከምስራቅ ኢትዮጵያ ጅጅጋ አካባቢ የተወከሉ ተሳታፊዎች ናቸው። በሌላ በኩል ደግሞ ከመካከለኛው ኢትዮጵያ አካባቢ የተወከሉ ተሳታፊ 100% ጥቅሜን አስከብሬ በሌሎቹ ሜዳ እጫወታለሁ በሚል የገባው ኦህዴድ በምክክሩ ላይ ከባድ የፖለቲካ ኪሳራ እንደደረሰበትና ሆኖም ፍላጎቱን በኃይሎች ላይ በኃይል ለመጫንና የማረጋገጫ ጉልበቱና የደህንነት ኃይሉን ለመጠቀም መሞከሩ በትዝብት እንዲታይ አድርጎታል ብለዋል። በአጠቃላይ እንግዲህ ቀደም ብሎ በወለጋ ባሩሲ፣ በሌሎች አካባቢዎች ይፈጸሙ የነበሩ መፈናቀሎች፣ ሰቆቃዎች በታጣቂዎች በአማጽያን ብቻ የሚፈጸሙ ይመስሉ ነበረ። አሁን ግን በምክክር መድረኩ ላይ የታየው አመለካከት ለአማራ ሕዝብ ያላቸውን ስር የሰደደ ጥላቻ የችግሩ ባለቤትና ምንጭ ማን እንደሆነ በአዳራሽ ውስጥ ተመልክተነዋል ነው ያሉት። ይህንን ያሉት ደግሞ እንግዲህ ብልጽግናን ወክለው በማወላወል የገቡ የአማራ ብልጽግና ተወካይ ናቸው። ይህ ስርዓት ሀገርን በእኩልነት እየመራ እንዳልሆነ በመገንዘብ መጪው ትውልድ በዚህ ስርዓት ጋር 8 ዓመታት እንዴት ቆያችሁ፣ ከዚህ ስርዓት ጋር በዚህ ስርዓት 8 ዓመታት እንዴት ተመራችሁ ብሎ የሚጠይቀን ትውልድ ይመጣል። ስለዚህ በአንድ ላይ መተባበርና አቋም መውሰድ ያስፈልገናል ነው እያሉት። ሌላው የጥጋብ ፖለቲካቸውን የተመለከቱ መረጃዎችን ያደረሱ ደግሞ በማህበራዊ ሚዲያ መልእክቶቻቸው ጭምር የፓርቲው ባለስልጣናት በየማህበራዊ ሚዲያ የሚያስተላልፏቸው ንግግሮች ህዝብን ከህዝብ የሚያጋጩ፣ እርስ በርስ የሚያጫርሱ፣ የሀገርን አንድነትና ሉዓላዊነት አደጋ ላይ የሚጥሉ እንደሆኑ ተገልጿል። መልእክቶቻቸው ሌሎች ኢትዮጵያውያንን ምን ታመጣላችሁ በሚል በንቀት የተሞሉ መልእክቶችን ነው እነዚህ የኦህዴድ ባለስልጣናት እያሰራጩ ያሉት። ሌሎቹን ማንኳሰስ፣ ሌሎቹን መጨፍለቅ፣ ሌሎቹን የመዋጥ ፍላጎታቸው አሁንም ወደፊት እንደሚቀጥል የያዟቸው እቅዶችና በአዳራሽ ውስጥ የተንጸባረቀው አቋማቸው ለሁሉም ማሳያ ነው ብለዋል። እነዚህ መሰል ንግግሮችና ድርጊቶች በዜጎች መካከል አብሮ የመኖር እሴትን የሚሸረሽሩ፣ የሀገሪቱን የፖለቲካ ውጥረት የበለጠ የሚያባብሱ ስለሆኑ ሌላው ኢትዮጵያዊ አስፈላጊውን የፖለቲካ አቋምና እንቅስቃሴ ሊያደርግ ይገባል ብለዋል። እንግዲህ እነዚህ መረጃዎች ከምክክር ኮሚሽኑ ተሳታፊዎች የመጡ ናቸው። በሌላ ጊዜም እንደዚሁ ከዚህ ጋር ፖለቲካዊ ምልከታ ያላቸው ምሁራን እንዲሁም ደግሞ ፈቃደኛ የሚሆኑ ከሆነና ስጋት የማይደገባቸው ከሆነ ተሳታፊዎቹ የነበረውን አጠቃላይ ሁኔታ ለማስረዳት
እንፈልጋለን በሚል ሁኔታዎችን እናመቻች የሚል የጊዜ ቀጠሮ ጠይቀዋል። ሁኔታውን አብረን የምናይ ይሆናል። በኦሮሚያ ክልል 120 የተሰኘው ቡድን ጋር በተያያዘ የጸጥታ ስጋትና የስር እርምጃዎች መበራከታቸውም ተገልጿል። በኦሮሚያ ክልል ቡድን 120 በሚል መጠሪያ የሚታወቁ የቡድን አባላት ቀደም ሲል በቁጥጥር ስር ውለው የነበረ ቢሆንም ከፊሎቹ አሁን ላይ ከስር መለቀቃቸውን ተከትሎ በአካባቢዎቹ ላይ የጸጥታ ስጋት መልሰው ፈጥረዋል ተብሏል። ከስር የተፈቱ የ120 ቡድን አባላት ማስፈራራት፣ ጥቆማ ሰጥታችኋል በሚል ምክንያት በርካታ አካባቢዎች በንጹሃን ላይ ድብደባ፣ እስራት፣ እንግልት እርምጃዎችን እየወሰዱ እንደሚገኙ ነው የተገለጸው። በአምቦ ከተማ በቁጥጥር ስር ውለው የነበሩና እንደገና አሁን የተለቀቁ በአካባቢውን የጸጥታ ሁኔታ በማዛባት የፖሊስ አባላትን ጭምር ከአካባቢው አሰድደዋል። እንገድላቸዋለን፣ ደህንነቶች ነን በሚል ጥቆማ ሰጥተዋል የተባሉ ሰዎች በቡድን አባላቱ ጥቃት የደረሰባቸው ሲሆን ከነዚህ መካከል የጸጥታ ኃይሎችም ይገኙበታል ተብሏል። እነዚህ እንግዲህ ፖሊስም የሚደበድቡ የቡድን 20 አባላት ናቸው። እነዚህ ቡድን 120 ማለት ነው። የቡድን 120 አባላት በሽመልስ አብዲሳ የሚደገፉና በተለይ ከሸዋ ውጭ ስልጣን መሄድ የለበትም በሚል በሌሎቹ አካባቢዎች ያሉ አባላትን ጭምር አዲስ አበባ ውስጥ የሚያፍኑ ናቸው። ምንም አይነት መደበኛ በመንግስት መዋቅር የሚታወቅ የፖሊስ፣ የደህንነት፣ የጸጥታ እንዲሁም ደግሞ የፓርቲ ስምሪት የላቸውም። እነዚህ ግን በአዲስ አበባ ጭምር ኮየ ፈጬ አካባቢ በተለይ የወለጋ ተወላጅ ኦሮሞዎችን ሸኔ ናችሁ በሚል እና የነሽመልስን በተለይ ሸዋን ማዕከል ያደረገውን የኦሮሞን ፖለቲካ የበላይነት ትቃወማላችሁ በሚል እየጠቆሙ የሚያሳስሩ የሚያስደበድቡ ናቸው። እንግዲህ እነዚህ ከፖሊስ በላይ የሆኑ መንግስታት ናቸው። ባለፈው እነ ጀዋር መሐመድ ከፍተኛ ጩኸት ካሰሙ በኋላ የተወሰኑ መሪዎቹ በቁጥጥር ስር የዋሉ ቢሆንም እንደገና ተከታዮቻቸው በቡድን ተደራጅተው ጥቃቶችን ቀጥለዋል። የተወሰኑትም ከስር እየወጡ ነው በሽመልስ አብዲሳ ትዕዛዝ። በሌላ መረጃ በኦሮሚያ ክልል በየከተሞቹ የሶሻል ሚዲያ የሚሰነዘሩ ተቃውሞዎችን ወይም ደግሞ በማህበራዊ ሚዲያ የሚሰነዘሩ ተቃውሞዎችን ለመመከት እና ለመደገፍ የሚያስችል የሐሰተኛ አካውንቶች በመክፈትና የተቀናጀ የዲጂታል ዘመቻ በማድረግ ይህን ስርዓት ማስጠበቅ ይቻላል በሚል ስልጠና እየተሰጠ መሆኑን የወጡ መረጃዎች ገልጸዋል። እንደ መረጃ ምንጮቹ ከሆነ ፓርቲው ባደራጃቸው ስብሰባዎች፣ ስልጠናዎች ላይ አባላቱና ደጋፊዎቻቸው ወጣቶቹ በማህበራዊ ሚዲያ ንቁ ተሳትፎ በማድረግ የመንግስቱን በተለይ የአብይ አህመድን ገጽታ እንዲሁም የኦሮሚያ ክልል ሽመልስ አብዲሳን ገጽታ እንዲጠብቁና እንዲሁም ደግሞ እንዲከላከሉ ትዕዛዝ ተሰጥቷቸዋል። በተለይ መቂ፣ ዝዋይ እና አካባቢዎቹ ከተሞች እያንዳንዱ ተሳታፊ አባላት እንግዲህ ሙሉ ቀን ስልጠና ተጠርተው ምሳ ተጋብዘው በአዳራሽ ውስጥ ባሉበት ሰዓት እስከ 30 የሚደርሱ ሐሰተኛ የማህበራዊ ሚዲያ አካውንቶችን በመክፈት የኦንላይን ዘመቻ እንዲመሩና እንዲያስተያዩ እዛው ላይ እያስመዘገቡ በስልጠና የሐሰተኛ አካውንቶችን እያስመዘገቡ እዛው ላይ የአብይ አህመድና የሽመልስ አብዲሳን ገጾች ላይክ እያደረጉና እየተከተሉ እንዲወጡ ተደርገዋል። ይህ ስልጠና በሁሉም የኦሮሚያ አካባቢዎች ይቀጥላል ነው የተባለው። እንግዲህ በአማራ ክልል በምክክር ኮሚሽኑ በኋላ በነገራችን ላይ ብዙዎቻችሁ ተገንዝባችሁ እንደሆነ የምክክር ኮሚሽኑን የመጨረሻ መዝጊያ ንግግር እንዲያደርግ የተደረገው ተመስገን ጥሩነህ ነው። ተመስገን ጥሩነህ ደግሞ ይህን እንዲያደርግ የተደረገው ለምንድን ነው ከተባለ በምክክር ኮሚሽኑ ከአማራ ክልል የመጡና ከሌላው ኢትዮጵያ አካባቢ የመጡ ተሳታፊዎች አኩርፈዋል፣ ረግጠው ወጥተዋል። ፍትህ ለኢትዮጵያ፣ ፍትህ ለአዲስ አበባ እያሉ ረግጠው ወጥተዋል። ስለዚህ የብአዴን ብልጽግና ባለስልጣናት ተከታዮች ይህንን ምክክር ኮሚሽኑን እንዲቀበሉት በእነሱ በኩል የመጨረሻ ቁንጮ ላይ በሚገኘው ባለስልጣን ተመስገን ጥሩነህ በኩል የእንኳን ደስ ያላችሁ መልእክቶች እንዲተላለፉ ኢትዮጵያ አሸንፋለች የሚል መልእክት እንዲተላለፍ መደረጉ ይታወቃል። ከዚህ ጋር በተያያዘ በየከተሞቹ ስብሰባ ተጠርቶ ለህዝቡ ይሄ እንዲነገር እንደዚሁም ደግሞ የስልጠና እንዲሰጥና ኢትዮጵያ አሸንፋለች የሚል ሰነዶች ለውይይት እንዲቀርቡ ነው ትዕዛዝ የተሰጠው። ልብ በሉ፣ አማራ ይዟቸው ከገባው ጥያቄዎች መካከል አንድም የተመለሰ ጥያቄ የለም። እንደውም የነበሩትን ጭምር ነው ያጣው። አማርኛ በምክክር ኮሚሽኑ በቃለ ጉባኤ ብሔራዊ ቋንቋ እንዳይሆን ተብሏል። እስካሁን በቀጥታ ባይገለጽም ግን ብሔራዊ ቋንቋ ሆኖ የስራ ቋንቋ ነው በሚሉ ነበረ። አሁን ብሔራዊ ቋንቋ አይሆንም በሚል አማራ ይዞት ከገባው ክርክር አስፈጽመዋለሁ ካለው ጥቅም ውስጥ እንግዲህ ያጣው ትልቁ በቃለ ጉባኤ አማርኛ ብሔራዊ ቋንቋ አይሆንም ቢል በቃለ ጉባኤ አስወስኖ ነው የወጣው። አዲስ አበባን ለኦህዴድ አንሰጥም ቢል በ94 በመቶ ድምጽ ቢወሰንም አዲስ አበባ ለኦህዴድ እንዲሰጥ በእነ ዮናስ አዳዬ ቁራጭ ወረቀት እንደዚሁ በምክክር ኮሚሽኑ አንቀጽ እንዲካተት ተደርጓል። በሌሎቹ አካባቢዎችም የቀረቡ ጥያቄዎች እንግዲህ በተለይ የአማራ ህዝብ ባለፉት 30 ዓመታት ለደረሰበት የመዋቅራዊ በደል የፌዴራል መንግስት ለፈጸመበት በደልና ፌዴራል ስርዓቱ ለፈጸመበት በደል ማስተካከያ መዋቅራዊ እርምጃ
ካሳዎች፣ የፖለቲካ የልማት ካሳዎች ያስፈልጉታል ብሎ የገባው ሰነድ በሙሉ ውድቅ ነው የተደረገው። እንግዲህ ይህንን ተመልክቶ ኪሳራ የደረሰበት ተመስገን ጥሩነህ ወጥቶ እንዲያስተባብልና ኢትዮጵያ አሸንፋለች እንዲል ተገዷል። ዋናው ምክንያት ይህን መልእክት ያስተላለፈበት የሱ ይሄ ነው። ስብሰባዎቹም ወደታች እንዲቀጥሉ ታዘዋል። ወደ መረጃዎቹ እቀጥላለሁ። በሸዋ ደራ ወረዳ የወረዳው አስተዳዳሪን ጨምሮ በርካታ ሰዎች መገደላቸውን በአካባቢውም እንደዚሁ በከባድ መሳሪያ የታገዘ ውጊያ መደረጉን የወጡ መረጃዎች ገልጸዋል። በሰሜን ሸዋ ዞን ደራ ወረዳ አቦቴ በሚባል አካባቢ የወረዳው አስተዳዳሪ ተፈራ ደሴ በተፈጸመበት ጥቃት ትላንትና መገደሉን የወጡ መረጃዎች ገልጸዋል። የወረዳው አስተዳዳሪ አቶ ተፈራ ደሴ ከቀኑ 10 ሰዓት ገደማ እንቅስቃሴ ላይ በነበረበት ወቅት በሸኔ ታጣቂዎች በተፈጸመ ጥቃት ነው የተገደለው። አስተዳዳሪው ጋር አብረው የነበሩ የሚሊሻ አባላትን ጨምሮ ቁጥራቸው ያልታወቁ የጸጥታ አካላትም በሸኔ ጥቃት ስለመገደላቸው መረጃዎቹ ጨምረው ገልጸዋል። በጥቃቱ ማግስት በተመሳሳይ ቀጠና ወቤሶ ተብሎ በሚጠራ አካባቢ የአማራ አርሶ አደሮች ላይ ጥቃት የከፈቱ የሸኔ ታጣቂዎች በአካባቢው አርሶ አደሮች እንደዚሁ ያጸፋ ምላሽ ተሰጥቷቸዋል። ይህንን ተከትሎ መከላከያ ወቤሶ ተብሎ ወደሚጠራው አካባቢ በዙ 23 የታገዘ እንቅስቃሴ ማድረጉን የወጡ መረጃዎች ገልጸዋል። ይህ የተገደለው የወረዳው አስተዳዳሪ እንግዲህ ሸኔ ወደዚህ ቀጠና ሲገባ በልዩ ስልታዊ ድጋፍ ሲያደርግ የነበረ ቢሆንም በመጨረሻ እንግዲህ በሸኔ ከመገደል ግን ወደ ኋላ አላለም። ወደ ወለጋ የሚወስዱን መረጃዎች አስከትላለሁ። በምስራቅ ወለጋ ጊዳ አያና ወረዳ ከባድ ውጊያ መቀጠሉና ከፍተኛ ሰብአዊ ቀውስ መከሰቱን ዛሬ ማለዳ ከአካባቢ የወጡ መረጃዎች ገልጸዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ እንደወደ ዲቾ ተብሎ ከሚጠራው ስትራቴጂካዊና ስልታዊ ቦታ እስከ ዶሮ በራ ተብሎ ወደሚጠራው አካባቢ ድረስ ዛሬ ከማለዳ 12 ሰዓት ጀምሮ ከባድ ውጊያ እየተካሄደ እንደሆነ የወለጋ የመረጃ ምንጮች ገልጸዋል። ውጊያው እንደወደ ዲቾ፣ ሻሾበር እና እንደወደ ዲቾ ተራሮችን ጨምሮ እስከ ዶሮ በራ ባሉት እጅግ ወሳኝና ገዢ ስትራቴጂካዊ ስልታዊ ቦታዎች እየተካሄደ እንደሆነ ታውቋል። ይህ ቦታ እንግዲህ ባለፈው ወታደራዊ አዛዡን ጀኔራሉን ጨምሮ በርካታ ሰራዊት በደፈጣና በውጊያ ያለቀበት ቀጠና ነው። በአካባቢ የተቀሰቀሰው ውጊያ ዛሬ 12ኛ ቀኑን የያዘ ሲሆን በፋኖና በገዳ ኮማንዶ መካከል እየተደረገ ያለው ውጊያም ቀጥሏል። በነበረው ውጊያ የገዳ ኮማንዶ መሪዎች በኮማንደር ደረጃ ያሉ በሻለቃ መሪዎችን ጨምሮ ጉዳት ደርሶባቸዋል ተብሏል። ከነዚህ መካከል የሻለቃ መሪዎች በነበረው ውጊያ ስለመገደላቸው መረጃዎች ገልጸዋል። 5 መንደሮችን ጨምሮ በርካታ መኖሪያ ቤቶች ወድመዋል። ከ14800 በላይ ሰዎች መፈናቀላቸውን የወጡ መረጃዎች ገልጸዋል። ከ100 በላይ ንጹሃን የተገደሉ ሲሆን ካህናትና አብያተ ክርስቲያናትም ተቃጥለዋል። አብያተ ክርስቲያናት መውደማቸውን፣ አንዳንዶቹ ደግሞ ለወታደራዊ ማዘዣ ማዕከልነት እየዋሉ እንደሆነ ነው መረጃዎቹ የገለጹት። ከዚህ ጋር በተያያዘ በተጨማሪ የንብረት ዘረፋ፣ የመንደሮች ማቃጠልና ውድመትም እየተፈጸመ ይገኛል። የመረጃ ምንጮቹ እንደገለጹት በአካባቢ ያለው አጠቃላይ ሰብአዊ ሁኔታ ከቁጥጥር ውጭ የወጣ ሲሆን ክስተቱ ከፍተኛ ፖለቲካዊና ወታደራዊ ቀውስና ኪሳራ መቀስቀሱም ታውቋል። ወደ አማራ ክልል ግንባር መረጃዎች ስንመለስ በመራቤቴ ቀጠና የተቃጣ የመንግስት ኃይሎችን ጥቃት ማክሸፍና መመከቱን ፋኖ አስታውቋል። የአማራ ፋኖ አሳምነው 5ኛ እዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦር በመራቤቴ ቀጠና ተቃጥቶብኝ ነበር ያለውን ጥቃት ማክሸፉና በሁለት ግለሰቦች ላይ እርምጃ መውሰዱ እንደዚሁ ገልጿል። ነሐሴ 17 በትላንትናው ዕለት የመንግስት 101ኛ አየር ወለድ ኮማንዶ መነሻውን ከመራቤቴ ፌጤራ ከተማ በማድረግ በ3 አቅጣጫ ወደ ታች ቤት ቀጠና ለማጥቃት ያደረገውን እንቅስቃሴ በፋኖ ናደው ክፍለ ጦር በደፈጣና በግንባር ውጊያ መክሸፉን ገልጿል። ክፍለ ጦሩ ቃኞች በፌጤራ ከተማ ጉራምባ ተብሎ በሚጠራ ቦታ ላይ በ8 ሰዓት ላይ ተኩስ በመክፈት ጥቃት ማድረሳቸውን እንዲሁም ደግሞ ወደ ፌጤራ የቀሳቀስ የነበረው ኃይል ወደ ኋላ እንዲያፈገፍግ ማድረጋቸውን በላኩት መግለጫ ላይ አሳውቀዋል። ያፈገፈገው ኃይል ፌጤራ ከተማ ተብሎ በሚገኝ አካባቢ በንጹሃኖች ላይ ጉዳትና ድብደባ መፈጸሙን እንደዚሁ መግለጫው አመላክቷል። በዚህ በመራቤቴ ላይቤት ወረዳ አለም ከተማ አቅራቢያ ራስ መስክ ተብሎ በሚጠራ አካባቢ ከቀኑ 9 ሰዓት ተኩል የፋኖን ስም በማጠልሸት ዘረፋ በማካሄድ ላይ የነበሩና የስለላ ተግባር ላይ ተሰማርተው የነበሩ ግለሰቦች ላይ ፋኖ እርምጃ መውሰዱን ገልጿል። የተወሰደባቸው ሰዎች በስም ዝርዝር ተገልጿል። እንግዲህ ለዘረፋ አስጠቀሙበት የነበረው የጦር መሳሪያን በፋኖ ተማርኮ ወደ ክፍለ ጦሩ ገቢ መደረጉን የክፍለ ጦሩ የህዝብ ግንኙነት የላከው መረጃ ያሳያል። ወደ ሽሬና ራያ ቀጠናዎች የሚወስዱ መረጃዎች ደግሞ ከዚህ እንደሚከተለው ወደ እናንተ አደርሳለሁ። በሽሬ እንዳባጉና 11ኛ አርሚ ማዘዣ ካምፕ ላይ የድሮን ጥቃት መፈጸሙን የወጡ መረጃዎች ገልጸዋል። በትግራይ ክልል ሰሜን ምዕራብ ዞን እንዳባጉና ወረዳ ተከዜ ወንዝ አቅራቢያ አውራ ጎዳና ተብሎ በሚጠራ ቦታ
በሚገኙ የአርሚ 11 ወታደራዊ ካምፕ ላይ ዛሬ ማለዳ የድሮን ጥቃት ተፈጽሟል። ጥቃቱ የተፈጸመው ማለዳ ሊባል አይችልም፣ ረፋድ ሊባል ነው። 3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ ነው። ኢላማው በሽሬ እንዳባጉና አካባቢ የሚገኙ የአርሚ 11 ማዘዣ ጣቢያ እንደሆነ ታውቋል። ድሮኖቹ መነሻቸውን ከባህር ዳር በማድረግ በዕለቱ በተመሳሳይ በሌሎቹ የራያ ቀጠናዎችም በተለይ መሆኒ ጥቃት መፈጸማቸው ታውቋል። በዚህ በእንዳባጉና ወይም ደግሞ በተከዜ ቀጠና በተፈጸመ የድሮን ጥቃት ግን የደረሰው ላይ የደረሰው ጉዳት በንብረት ላይ እንዲሁም ደግሞ የወታደራዊ ኪሳራው በውል አልታወቀም። በተመሳሳይ በራያ ቀጠና ራያ መሆኒ አቅራቢያ ካለማጣ ወደ ራያ መሆኒ በሚወስደው መንገድ ሩፋኤል ጸበል ወይም ደግሞ ኮኮፍቱ ተብሎ የሚጠራው ቦታ አለፍ ብሎ በሚገኝ ጋሳራ ተብሎ በሚጠራ ቦታ አጠቃላይ ልዩ ስሙ ካራዲሾህ በሚባል ቦታ ላይ በተፈጸሙ ጥቃቶች የቡድን መሳሪያዎችና ከባድ መሳሪያዎች ላይ ጉዳት ደርሷል ተብሏል። በራያ ግንባር መሆኒ ከተማ ወጣ ብሎ ጋሳራ ተብሎ በሚጠራው ቦታ ላይ ዛሬ ከ3 ሰዓት እስከ 4 ሰዓት ባለው ጊዜ በተፈጸመ የድሮን ጥቃት ህወሓት ወደ ግንባር አስጠግቷቸው የነበሩ ከባድ መሳሪያዎች ስለመመታታቸው የመረጃ ምንጮቹ ገልጸዋል። የጥቃቱ ዋና ኢላማ ቀደም ብለው በአካባቢው ተጠግተው የነበሩ ታንኮች እና ዙ23 ጸረ አውሮፕላን መሳሪያዎች ናቸው ያሉት የመረጃ ምንጮቹ፣ በጥቃቱ ግን ምን ያክሎቹ ጉዳት እንደደረሰባቸው በውል የታወቀ ነገር የለም። በመሆኒ ከተማ አቅራቢያ በተፈጸመው ጥቃት በአካባቢው የነበሩ ታጣቂዎች ከቦታ ቦታ በፍጥነት ሲንቀሳቀሱና ራሳቸውን ከድሮን ጥቃት ለማምለጥ ሲሞክሩ ተመልክተናል ብለዋል የዓይን እማኞች። የድሮን ጥቃቱን በተመለከተ እስካሁን ከህወሓትም ሆነ ከአየር ኃይል በይፋ የተሰጠ መግለጫ የለም። ይህንን በተለይ ዛሬዎቹን የአየር ጥቃቶች ጨምሮ በትግራይ ባለፉት ሳምንታት ከ7 በላይ የተከታታይ የድሮን ጥቃቶች መፈጸማቸውን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በኮረም ቀጠና በራያ አላማጣ፣ በራያ ባላ፣ በራያ ጨርጨር፣ በራያ ዘቦና በራያ መሆኒ አካባቢዎች አሁንም ተከታታይ የድሮን አሰሳዎችና ቅኝቶች መቀጠላቸውን የሚገልጹ መረጃዎች ወጥተዋል። አንዳንዶቹ ኮረም ከተማ አቅራቢያም የድሮን ጥቃት ስለመፈጸሙ የሚገልጹ መረጃዎች ይዘው ወጥተዋል። እስካሁን የተረጋገጠ ነገር የለም። ቀደም ብሎ እንግዲህ በሸረሪናን ጨምሮ በሽራሮ እንዲሁም ደግሞ በመቀሌ ከተማና በመቀሌ ዙሪያ ባለማጣ መረው አካባቢ የተፈጸሙ የድሮን ጥቃቶች በተጠናከረ የድሮን ጥቃት በዚህ አካባቢ ስምሪት ስለመሰጠቱ የሚያሳዩ ናቸው። ወደ ሌሎች መረጃዎች ሲቀጥል የተባበሩት አረብ ኤሚሬቶች የኢሉዥን አይኤል 76ዲ አይነት ወታደራዊ ጭነት አውሮፕላኖች በመጠቀም ወደ ኢትዮጵያ የሚደረጉት በረራዎች ተጠናክረው መቀጠላቸውን መረጃዎች ገልጸዋል። ዓለም አቀፍ የበረራ መከታተያ ምንጮች እንደዘገቡት በዛሬው ዕለት ዘቡ ኤር ተብሎ የሚጠራ የምዝገባ ቁጥር 7ኪው ኤስዩ የተሰኘ የኢሉዥን የጭነት አውሮፕላን ከተባበሩት አረብ ኤሚሬቶች አልአሪፍ አየር ማረፊያ ተነስቶ በአዲስ አበባ እና ደብረ ዘይት በሐረር ሜዳ ካምፕ ስለማረፉን የሚገልጹ መረጃዎች ገልጸዋል። ቀደም ብሎም ቦሌ አየር ማረፊያ እንደዚሁ እነዚህ አውሮፕላኖች የጦር መሳሪያዎችን እያራገፉ እንደሆነ ተገልጿል። ይህ እንግዲህ ወደ ሱዳን የሚቀርበውን የጦር መሳሪያ የተመለከተ እንደሆነ ተገልጿል። ከሱዳን ጋር የተያዙ መረጃዎች ሳስከትል የሱዳን መደበኛ ጦር ጋር የተሰለፈው የዳርፉር ጥምር ኃይል ጆይንት ፎርስ ተብሎ የሚጠራው በሀገሪቱ ሰሜናዊ በረሃ ከሊቢያ ድንበር አቅራቢያ የሚንቀሳቀሱ የፈጥኖ ደራሽ ኃይል ተሽከርካሪዎችን ስብስብ ወይም ደግሞ ወታደራዊ ኮንቮዮች ላይ በሰነዘረው ጥቃት ከፍተኛ ወታደራዊ ኪሳራና ውድመት ማድረሱን ገልጿል። የጥምረት ኃይሉ ቃል አቀባይ ሙተወኪል አሊ ዋኪል እንደገለጹት ክንውኑ የተካሄደው ከሊቢያ ወደ ሱዳን የሚገቡ የጦር መሳሪያዎችና የነዳጅ ማስተላለፊያ መስመሮችን ለማቋረጥ በተደረጉ እንቅስቃሴዎች ነው ወታደራዊ ዘመቻው የተፈጸመው ብለዋል። በጥቃቱ የአርኤስኤፍ 49 የታጠቁ ተሽከርካሪዎች ተደምስሰዋል። በተጨማሪ በጥሩ ሁኔታ ላይ የሚገኙ 30 የውጊያ ተሽከርካሪዎች እና አንድ የነዳጅ ቦቲ በቁጥጥር ስር ውለዋል። ጥምር ኃይሉ ሰው አልባ አውሮፕላኖችን ለማንቀሳቀስ የሚያገለግሉ በርካታ ባትሪ ስብስቦችን መማረኩንም እንደዚሁ ገልጿል። ከ70 በላይ የአርኤስኤፍ ተዋጊዎች መማረኩን በውጊያው ወቅት አንድ ከፍተኛ መኮንን ሜጀር ጀነራል ጨምሮ 4 የጥምረቱ ኃይሉ አባላት ህይወታቸው ማለፉን እንደዚህ ጆይንት ፎርስ የተባለው ቃል አቀባይ አስታውቀዋል። በሌላ በኩል የሱዳን ጸረ ወታደራዊ ደጋፊ የሆኑ የፖለቲካና የሲቪክ ስብስብ ኃይሎች በአዲስ አበባ እያደረጉ ያለው ስብሰባ በተመለከተ የሱዳኑ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ያቀረቡትን የሱዳንና የሱዳናውያን ውይይት ጥሪ ሙሉ በሙሉ ውድቅ ማድረጉን ገልጿል። ኃይሎቹ በውይይቱ እንደማይሳተፉና ከሂደቱም የሚወጣውን ማንኛውንም ውሳኔ እንደማይቀበሉ በማስታወስ በሶስት ዋና ዋና አቅጣጫዎች ላይ የተመሰረተ አማራጭና የሰላም መንገድ ካርታ ፍኖተ ካርታ አቅርበዋል። ይህ ውሳኔ ይፋ የተደረገው ነሐሴ 16-17 በአዲስ አበባ በኢትዮጵያ ለ2 ቀናት ከተደረገ ስብስብ በኋላ ነው። ስብሰባውን የሱዳን የመርሆች ዲክላሬሽን ኃይሎችን፣ የህዝብ ኮንግረስ ፓርቲ፣ የብሔራዊ ፓርቲን፣
የሲቪክ ማህበራት፣ የሴቶችና የወጣቶች መረቦች እንዲሁም ደግሞ ከተዋጊ ወገኖች ገለልተኛ የሆኑ ታዋቂ ግለሰቦችና ምሁራን በስብሰባው ላይ መገኘታቸውን ሱዳን ትሪቡን ዘግቧል። በስብሰባው ላይ የቀድሞ ጠቅላይ ሚኒስትር የሱሙድ ጥምረት መሪ አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብዱል ዋሂድ አልኑር፣ የኡማማ ፓርቲ መሪ ሙባረክ አልፋድል፣ የባአዝ ፓርቲ አመራር ዋጅድ ሳሌና እና ሌሎች የሲቪክ ማህበራት ተወካዮች ተገኝተዋል። እንግዲህ ውይይቱ በአንድ ወገን ብቻ በሚቆጣጠሩት የደህንነትን አካላት በጠበቀ ቁጥጥር ስር ባሉ አካባቢዎች የሚካሄድ በመሆኑ አንቀበለውም፣ ገለልተኛ አይደለም ብለዋል። የሀገሪቱ ለሁለት የመክፈል አደጋ ደርሶባታል። በአሁኑ ሁኔታ ውይይት ማድረግ የሀገሪቱ ወታደራዊ ኃይሎች ተከፋፍለው እንድትቀጥል ህጋዊ ሽፋን የሚሰጥ ነው። የቀድሞ ስርዓት ይመለስ የሚል ጥሪው የጥቅምት 2021ን ወታደራዊ ግልበጣ ለማጠናከር የተበተነ ብሔራዊ ኮንግረስ ፓርቲ እና የእስልምና ንቅናቄ አባላትን በጓሮ በር ወደ ስልጣን የመመለስ ሂደት ስለሆነ አንቀበለውም። የተሳሳተ ቅደም ተከተል የተከተለ ጥሪ ስለሆነ የአልቡርሃን ጥሪ አንቀበለውም። ጥሪው የፖለቲካ ውይይት ከተኩስ አቁም ከሰብአዊ እርዳታ አቅርቦትና የዜጎችን ደህንነት ከመጠበቅ ጋር አለመገናኘቱ አሳዝኖናል ብለዋል። እንግዲህ ቀሪው አማራጭ ብለው ያቀረቡት ደግሞ አስቸኳይ ሰብአዊ እርዳታዎች በሁሉም አቅጣጫ ወደ ሱዳን እንዲገቡና የሀገሪቱ ያለምንም እንቅፋት ሰብአዊ እርዳታ ማድረስና የሲቪሎች ደህንነት ማረጋገጥ እንዲቀጥል በሰራዊቱ የአልቡርሃንና የፈጥኖ ደራሽ ኃይሉ መካከል ዘላቂ ተኩስ ማቆምና የደህንነት ስምምነት እንዲደረስ በመልካም አስተዳደርና የእኩልነት ዜጎች አንድ ሀገራዊ ሰራዊት ግንባታ የቀድሞ ስርዓት ቀሪዎቹን የማስወገድና የሽግግር ፍትሆችን የመዳሰስ ጉዳይ በአስቸኳይ ሊሰሩ ይገባል ሲል ጥሪ አቅርበዋል። የቻድ ወደ ሱዳን ሰራዊቷ እንዲንቀሳቀስ በተጠንቀቅ ማዘዟን እንደዚሁ የሚገልጽ መረጃ ወጥቷል። የቻድ እና የሱዳን ድንበሮችና የጦር አውሮፕላኖች ጥቃት ተፈጽሞብኛል በሚል በወሰኗ ከፍተኛ የጦር ዝግጅት ማወጇን መረጃዎች ገልጸዋል። የቻድ ወታደራዊ ባለስልጣናት ከሱዳን ጋር በሚያገናኙ ወሰን አካባቢ የሚገኙ የጦር ክፍሎቻቸው በተጠንቀቅ እንዲቆሙና ለዘመቻ ዝግጁ እንዲሆኑ ትዕዛዝ ማወጃቸው ታውቋል። ውሳኔው የተላለፈው ከሱዳን ወሰን ገብቶ 100 ኪሎ ሜትር ርቆ በሚገኝ የቻድ ግዛት ውስጥ የሚንቀሳቀስ የሲቪል ተሽከርካሪ የጦር አውሮፕላንና በድሮኖችና ጥቃት ከደረሰበትና የቻድ ጦር ይህንን ከገለጸ በኋላ መሆኑ ታውቋል። የቻድ ጦር የሚዲያ ዳይሬክተር ጀነራል ሻናን ኢሳቅ ሸህ እንደገለጹት ከመከላከያ ተቋሙ የተገኙ መረጃዎች ጥቃቱን ያደረሱት አውሮፕላኖች እና ድሮኖች የሱዳን መደበኛ ጦር ወይም ደግሞ እሱን የሚደግፉ የታጠቁ ቡድኖች እንደሆኑ አመላክተው የአየርና የድሮን ጥቃቶቹን የፈጸመው የቻድ ድንበር ውስጥ በጥቅም ላይ በነበሩ ተሽከርካሪዎች ላይ በመሆኑን አረጋግጦ ሊከተሉ የሚችሉ አዳዲስ ወታደራዊ እንቅስቃሴዎችን ለመግታት የቻድ ሰራዊት ክፍሎቹን ለመላው የድንበር ቀጠና በተጠንቀቅ እንዲሆኑ ትዕዛዝ መስጠቱን አስታውቋል። ሌሎች የአፍሪካ ቀንድ፣ የሶማሌላንድ፣ የፑንትላንድ እና የተያያዥ የሞቃዲሾ መረጃዎችን በሌላ መረጃ ሰዓት ይዤ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ